አሳደገኝ ባደኩበት ተዋርሰሆኝ እንደሌለው አገር። ይህን ክብር ስለሰጣችሁኝ፣ ይህን ግብዣ ስላደረጋችሁ፣ የሙያ አጋርነታችሁና ወንድምነታችሁ ስለሰጣችሁኝ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ከኢትዮ መዝናኛ በአዲስ ጉዳይ ወደ እናንተ መጥተናል። ስድስተኛው የቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ የተሰኘው አልበም ታሪክ መስራቱና ከዚህ ባሻገር ደግሞ በብልጽግና ቤት ውስጥም ትልቅ ረብሻና ግርግር ማስነሳቱን አሁንም ቀጥሏል። ኢትዮሪካ በአሜሪካ ታላቅ ስራ ታላቅ ታሪክ መጻፉ የተረጋገጠ ሲሆን በጥቂት ቀናት ውስጥ በበርካታ ሚሊዮኖች ዘንድ በመደመጥም ወደር ያልተገኘለት አልበም ስለመሆኑ እየመሰከሩ ይገኛል። በተለይም ደግሞ በዲያስፖራው ዘንድ ትልቅ መነቃቃትን አንድነትና ፍቅርን የፈጠረ ሲሆን ቴዎድሮስ ካሳሁን ከዚህ ቀደም ከነበሩት አልበሞች እጅግ በተለየ ሁኔታ በአሜሪካ የሚገኘውን ዲያስፖራ እጅግ ልጅ እንዳያያዘውና ትስስሩን አንድነቱና ሀገር ወዳድነቱን ዳግም የቀሰቀሰ ስለመሆኑ በበርካታ ቦታዎች ላይ እየተገለጸ ይገኛል። ከዚህ ባሻገር ደግሞ በማህበራዊ ሚዲያዎችም ዲያስፖራው ለቴዎድሮስ ካሳሁን ቴዲ አፍሮ ያለውን ፍቅር በስፋት እያሳየ ይገኛል። ይህን ጉዳይ በተመለከተ አዳዲስ መረጃዎችን ይዘናል። ከዚህ ባሻገር ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በሚያደርጓቸው ንግግሮች ሁሉ የቴዎድሮስ ካሳሁን ቴዲ አፍሮ አልበምን ጉዳይ ማንሳታቸው በቀጠለበት ቁራዎች ምንም ቢጮው ለውጥ አያመጡም የሚለው ንግግራቸው ደግሞ የበርካቶችን ቀልብ የገዛ ሆኗል። በሙዚቃ ሀገር እንደማትመራና በዘፈን ጋጋታም የምትፈርስ ሀገር እንደሌለች ከዚህ ቀደም የገለጹ ጠቅላይ ሚኒስትሩ በቴዎድሮስ ካሳሁን ሙዚቃ እጅ እንደማይሰጡና በርካታ ዋጋ ከፍሎ ያመጡትን የለውጥ መንግስት እንደሚያስቀጥሉ ተደጋጋሚ የሆኑ ምላሾችን ለቴዎድሮስ ካሳሁን ሙዚቃ እያደረሱ ይገኛል። በብልጽግና ቤት ኢትዮሪካ በተለይም ደግሞ ዳስጣል የሚለው ሙዚቃ የፈጠረውን ነውጥ በተመለከተም የተሰማ አዲስ መረጃ አለ። ከዚህ ባሻገር ኢትዮሪካ የተሰኘው አልበም በዓለም አቀፍ ከፍተኛ ተጽዕኖ ፈጣሪያን የፖለቲካ ምሁራንና የሀገር አስተዳዳሪዎች ዘንድ ትልቅ ተቀባይነት ማግኘቱ እየተነገረ ይገኛል። ከዚህ ቀደም ኢትዮጵያ በሚለው አልበሙ ከዚህ ባሻገር ደግሞ ናዕት እያመሙ መጣ በተሰኘው ነጠላ ዜማው እጅግ እንደተማረኩና ሁሌ የሚያደምጡት ሙዚቃ መሆኑንም የአሜሪካው ፕሬዝዳንት ባራክ ሁሴን ኦባማ ስልጣን ላይ በነበሩበት ወቅት መግለጻቸውና በዋይት ሃውስ በተደጋጋሚ የቴዎድሮስ ካሳሁንን አልበም እንደሚያደምጡ መግለጻቸው የማይዘነጋ በታሪክ ማህደር ላይም ከተጻፉ የቴዎድሮስ ካሳሁን ቴዲ አፍሮ ደማቅ ታሪኮች መካከል አንዱ መሆኑ አይዘነጋም። ኢትዮሪካ የተሰኘው አልበም ተመሳሳይ የታሪክ ትልቅ ገጽ እየጻፈ እንደሚገኝ ተነግሯል። በአሜሪካ የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር የሆኑት ሰው የቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም እጅግ እንዳስገረማቸው ቆራጥነትና ድፍረትም የታየበት እጅግ አስደናቂ የአልበም ስራ መሆኑን ገልጿል። ከጋዜጠኞች ይልቅ ድምፃውያን እጅግ ቆራጥና ለእውነት የሚቆሙ ናቸው ያሉት የውጭ ጉዳይ ሚኒስትሩ ለቴዎድሮስ ካሳሁን ያላቸውን አድናቆት የቀድሞ ሚኒስትሩ ቲቦር ናጅ በኤክስ ገጻቸው ላይ አስፍረዋል። ጉዳዩም እጅግ እያነጋገረ ይገኛል። እኒና ሌሎች ስለ ኢትዮሪካ የተሰሙ አዳዲስ ጉዳዮችን ይዘን ወደ እናንተ መተናል። እስከ መረጃችን ፍጻሜ ቆይታችሁን እንደተለመደው ከኢትዮ መዝናኛ ጋር እንድታደርጉ ልባዊ ምኞታችን ነው። ቀጥታ ወደ ዝርዝሩ እናልፋለን። ኢትዮሪካ የተሰኘው የቴዎድሮስ ካሳሁን ቴዲ አፍሮ ስድስተኛ አልበም በአሜሪካ ትልቅ ተቀባይነት ማግኘቱ ተነገረ። ከዚህ ቀደም በአየር ላይ ከዋሉ ከዚህ ባሻገር ደግሞ በምዕራባውያን ዘንድ ተቀባይነት ካገኙ የቢልቦርድ ሙዚቃዎች እኩል በአሜሪካ ይህን ሳምንት እንደተደመጠ ተነግሯል። በአሜሪካ ቁጥሩ እጅግ በርካታ የሆኑ ኢትዮጵያዊ የኤርትራዊ ዲያስፖራ እንዲሁም በአፍሪካዊ እንደሚገኝ ይታወቃል። በሁሉም ዘንድ ሰሞንኛ አጀንዳ የቴዎድሮስ ካሳሁን አዲስ አልበም መሆኑ የተረጋገጠ ሲሆን በዲያስፖራውም ዘንድ ባሳለፍነው ሳምንት ከተደመጡ አልበሞች መካከል ተወዳዳሪ ያልተገኘለት ይህ የቴዲ አፍሮ አዲስ ስራ መሆኑ በስፋት እየተነገረ ይገኛል። ከዚህ ቀደምም ለቴዎድሮስ ካሳሁን ልዩ ክብርና ፍቅር ያለው ዲያስፖራው ይበልጥ በኢትዮሪካ አልበም ለቴዎድሮስ ካሳሁን ያለው ፍቅር እንደጨመረና ዲያስፖራውን ይበልጥ ያነቃቃው እንደ አዲስ ያስተሳሰረውና በኢትዮጵያዊ መሰረት አንድነት ላይ እንዲቆም መልእክትን ያስተላለፈለት አልበም ስለመሆኑ በርካቶች እየገለጹ ይገኛል። በአሜሪካ የሚገኙ ኢትዮጵያዊ ዲያስፖራዎችም በተለያዩ የሶሻል ሚዲያ ገጾቻቸው ላይ የቴዎድሮስ ካሳሁን አዲስ አልበምን በተመለከተ መልእክትን እያስተላለፉ ይገኛል። ከአሜሪካ ባሻገር በምስራቅ የሚገኙ
በተለይም ደግሞ በአረብ ሀገራት ላይ ያሉ ኢትዮጵያውያንም በሳውዲ፣ በጅዳ፣ በሊቢያ በረሃዎች ላይ የተንከራተቱ ከዚህ ባሻገር ደግሞ በባህሬንና በተለያዩ የአረብ ሀገራት ላይ የሚገኙ እንስት ኢትዮጵያውያንም መሪማ በተሰኘው ሙዚቃ ቴዎድሮስ ካሳሁን ክብሩን ፍቅሩን አሳይቶናል በማለት አክብሮትና አድናቆታቸውን እያደረሱት ይገኛል። እነዚህ ሁለት ሙዚቃዎች ዳስጣል በአሜሪካ፣ መሪባ የተሰኘው ሙዚቃ ደግሞ በአረብ ሀገራት በሚገኙ እንስት ኢትዮጵያውያን ዘንድ ትልቅ ፍቅር፣ ቁጭትና በውስጣቸው ያለን ጉዳይ ቁልጭ አድርጎ ያሳየ መሆኑን እየገለጹ ይገኛል። ከዚህ ባሻገር በሀገር ቤት ተደጋጋሚ ምላሽን ጠቅላይ ሚኒስትሩ ኢትዮሪካ ለተሰኘው አልበም እየሰጡ ይገኛል። ከዚህ ቀደም በዘፈን ጋጋታ የምትፈርስ ሀገር እንደሌለችና በታላቅ መስዋዕትነት ጸንታ የቆመች ኢትዮጵያን በሙዚቃ ለማፍረስ የሚደረግ ሙከራ እዚህ ግባ የማይባል መሆኑን አስረድቷል። የለውጡ መንግስት ለውጡን ለማምጣት ትልቅ ዋጋ እንደከፈለና በእነ ቴዎድሮስ ካሳሁንም የሚሸበር አለመሆኑንም አስረድቷል። ከሰሞኑም ኢትዮሪካ የተሰኘው አልበም በተለይም ደግሞ ዳስጣል የተሰኘው የመንግስትን ወቅታዊ ሁኔታ ሀገር ያለችበትን ውዥንብር የሚገልጸውን ሙዚቃ ተከትሎ ጠቅላይ ሚኒስትሩ ተደጋጋሚ የሆኑ ምላሾችን በዚህ ጉዳይ ላይ እየሰጡ ይገኛል። ቁራዎች ምንም ቢጮሁ ለውጥ አያመጡም ያሉት ጠቅላይ ሚኒስትሩ በቴዎድሮስ ካሳሁን ሙዚቃ ላይ ምላሽን እየሰጡ እንደሚገኝ ተነግሯል። ከዚህ ባሻገር ቴዎድሮስ ካሳሁን ከዚህ ቀደም በሰራቸው ስራዎች በአሜሪካ ፕሬዚዳንት ጭምር አድናቆት እንደተቸረው የማይዘነጋ ነው። በትላንትናው ዕለትም የአሜሪካ የቀድሞ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን የሆኑት ቲቦር ናጅ የቴዎድሮስ ካሳሁን አዲስ አልበምን በተመለከተ እጅግ ያልተጠበቀ አስተያየትን በኤክስ ገጻቸው ላይ ማስፈራቸው ተነግሯል። በመንግስት ያለውን ክፍተት፣ ከፍተኛ ውድቀትና ህዝብ እየገጠመ የሚገኘውን ከፍተኛ የሆነ የፖለቲካ ጫና በሙዚቃው ዳሷል ያሉ ሲሆን ለቴዎድሮስ ካሳሁንም እውቅና ሊሰጠው ይገባል የሚል መልእክታቸውን አስተላልፏል። በኤክስ ገጻቸው ላይ ባኖሩት መልእክት የቀድሞው ሚኒስትሩ ከጋዜጠኞችና ከፖለቲከኞችም እጅግ በላቀ መንገድ የሀገር ወቅታዊ ሁኔታ የሚገባቸውና ይህንንም በድፍረት ሊናገሩ የሚችሉት ሙዚቀኞች ብቻ ናቸው። ከእነዚህ ጥቂት ሙዚቀኞች መካከልም ቴዎድሮስ ካሳሁን ቴዲ አፍሮ አንዱ ነው። በአገሩ የታዘበውን የፖለቲካ ጉዳይ በሙዚቃው ተንትኖ ለህዝብ ድምፅ መሆኑን አሳይቷል። ለዚህ ደግሞ ትልቅ ክብርና አድናቆት ይገባዋል፣ እውቅናም ይሰጠው ሲሉ የሀገር መሪው በዚህ መንገድ የቴዎድሮስ ካሳሁን ኢትዮሪካ የተሰኘውን አልበም ከዚህ ባሻገር ደግሞ ዳስጣል የተሰኘውን ሙዚቃ በተመለከተ በኤክስ ገጻቸው ላይ መልእክት ማኖራቸው ተነግሯል። ከዚህ ቀደም የአሜሪካ ፕሬዝዳንት የነበሩት ባራክ ሁሴን ኦባማ ኢትዮጵያ የተሰኘውን አልበም በተደጋጋሚ እንደሚያደምጡትና ከዚህ ባሻገር በአንድ ወቅት ላይ ወጥቶ የነበረውን የቴዎድሮስ ካሳሁን ናእት እያመመ ወጣ የተሰኘውን ሙዚቃም በተደጋጋሚ እንደሚያደምጡት በመግለጽ የቴዎድሮስ ካሳሁን የሙዚቃ ቅኝትና የድምፅ ቅላጼ እጅግ እንደሚመቻቸውና ለጆራቸውም ተስማሚ መሆኑን መግለጻቸው አይዘነጋም። አሁንም ኢትዮሪካ የተሰኘው አልበም በተመሳሳዩ በአሜሪካ ከፍተኛ አመራሮች ዘንድ ትልቅ ተወዳጅነት ማትረፍ መቻሉ እየተነገረ ይገኛል። ሰሞኑን የኢትዮሪካን አልበም በተመለከተ የወጡ መረጃዎችን እኛም በዚህ መልኩ ዳሰን ለእናንተ አስደምጥን። ከልብ እናመሰግናለን። ሰናይ ጊዜ ተመኘን።